አትመልሱላትም። እሷን እየሰደባችሁ አረቡን ስታነግሱ ነበር። ስለዛ ምቀኛ፣ ቅናተኛ፣ ክፉ ላለው ምን አባት አመጣለህ? ታስፈራራውን አስፈራራ እባክህ። በግድ ወንድ ልጅ በገንዘቡ ሴት ልጅን ሊያገኝ ሲሞክር ቲክቶክ ላይ በዘመኔ ለመጀመሪያ ጊዜ እያየሁ ነው። እናቴ ትሙት ለመጀመሪያ ጊዜ። አይ ዲቦ አሁን ንገር አንቺ አሁን እንትን ያለሽ አሁን ሰዎች የሚያስቡት በምን ታውቂያለሽ? እንደዛ ስትሆኝ ምናምን ዳይቦ ጊፍት ስለሰጠ ተናደሽ ነው የሚመስለው፣ ግን አይደለም። የሆነ የተከፈተው ዘፈን ምናምን የለም። ይኸውልሽ ልንገርሽ፣ ለምን እየሄደ አይበትነውም? እየሰጠ አይደል እንዴ በየሄደበት? እኔ ያገባኛል። እኔ ያለሁበት ቦታ አይምጣ ነው በቃ። እኔ ያለሁበት ቦታ የሚመጣው ሆን ብሎ እኔን ለማስቀጣት ነው። ቤታ የሚጽፈው ኮሜንት እኮ ነው የሚጽፈው ኮሜንት። ዝም ብሎ እኮ ጊፍት ደግሞ አይሰጥም። የሚጽፈው ኮሜንት እንዴ! እሺ ጋይስ፣ እስኪ መፍትሄው ምንድን ነው ብላችሁ ታስባላችሁ? ኮመንት ላይ እስኪ መፍትሄውን ንገሩኝ። መብቱ ነው እኮ። ለምን ቂጡን አፈንድዶልህ ከኋላ አይሸነቁርህም? አንተም እኮ መብት ነው። ከኋላ ሂድና ተለጥለጥለት፣ አፈንድድለት። ይሁን እንዳፈንዳጅ እኛ መብቶ ነው አይደለም አለ እየተሳደበ ግን እኛ ማንም ሰው አይቀጣም። ማንም ሰው በጌመር እንዳለ ብታየው ማንም ሰው ጊፍት የሚሰጠ እየተሰደበ ማንም ሰው የሚቀጣ የለም። ተሰድቤም ተቀጥቼም አይሆንም። ጊፍት ይስጣችሁ፣ ከዛ በኋላ እቀጣለሁ በስነስርዓት። እች ሸርሙጣ እየተባልኩኝ ጊፍት እየተሰጠ እኔ አልቀጣም። ባናተ ተከለም ቦልኪው ተቦልከው ነው ልቤ ዝም አልልም። አወራለሁ 3 ሰዓት ሙሉ አወራለሁ። እንደዚህ አድርጊ ብላችሁ አትዘዙኝ፣ ይብስብኛል። ቤታ ዝም በይ፣ ቤታ እንዲ አትበሉኝ። ዝም አልልም፣ አሽቃብጣለሁ፣ አወራለሁ፣ ረግጣለሁ። 4 ነጥብ ምን አባት አመጣለሁ። እኔን እየሰደበኝ አይደል እበት ለእኔ ቆማችኋል። ቤታ ዝም በይ የምትሉ ሂዱና የፖስተውን እኔን ኒውቲንግ አስቆማችኋል። አሁን ቤታ ዝም በይ የምትሉ ቤታ ዝም በይ ይላሉ፣ ግን ቅማላ ቤታ ዝም በይ ይላሉ። እሱ እኔ ላይ የሚፖስተውን አይታችኋል? አንዳችሁም ተው ብላችኋል? ለአረባ ረቂታችሁን ያፈነደዳችሁለት ግማታ ዲቦራ ግን ብሎክ ብታደርጉ ይሻላል። ይህን ሰውዬ በቃ ማርያምን አይደል? ሁሉም ሰው ቦልኪው ነው የሚልሽ። ማምላክ ቢቦለክስ በዛኛው ፌክ አካውንት ይመጣል። ያኛው ስልክ ስጭ። ከሁሉም ነገር ቦልኳል። አምጪ እንዴ ከስር በቃ ከሁሉ ነገር ሜሎና መቼ ሰማን እንደዛ ሰውዬው የታለ ስልኬን አንጫኝ ቦሉ ብሎክ አርጊ የምትሉት ብሎክ አደርገዋለሁ። ምን ማለት ነው? አማን ሀበሻ ሲባል ተጠቀሙበት። አልገባኝም። ምን ለማለት ፈልገ ነው? አማርኛውን ዘርዘር አድርገህ ትነግረን ለምን ተጠቀሚበት እንጂ ሀበሻ ሲባል ምን ማለት ነው? አልገባኝም። Bisous.
ይሄ ቤታ እሱ ነው የእሱ አካውንት ነው። ይሄ ላሰሽ ሳይ ስማ ይሄ ቤታ አካውንት የእሱ ይኸውልሽ እናቴን ያሳያል። የእሱ አካውንት ነው ይሄ ዲቦራ ዮሐንስ የሚለው ይሄ እንዳለ የኔ ቪዲዮ ነው ያለው ፖስቶኝ ማለት ነው። በዚህ አካውንት እየመጣ ጊፍት ይሰጠኛል ለእኔ። ይኸው ብሎክ አደረግኩት። ከዚህኛው ብሎክ ኤቭሪቲንግ ብሎክ አደረግኩት። እስኪ ደግሞ እሱ ነው አሁን በኋላ የድረስብኝ ቤታ እናቴ ትሙት ያልሽኝን ነገር ከማድረግ ወደኋላ አይደለም። የግማታም ይድረስብኝ ሸርሙጣለች። በቃ አሁን ብሎ ካረገሽዋል። ከዚህ በኋላ ካስቸገረ እናቴ ትሙት። በጣም ነው የሚያስጠላው። ግን ወይ ሱይ ተሳሚ አንተ ፓንታ ጣቢ ከምን ልጀምር? አሁን አንተ ሳሚ ከምን ልጀምር? ወይ አባቴ ወይ እኔ ሴቷ እንኳን እንዲቀንድቤን አልሰቀልኩ። እንዲህ አይነት ሰው እየሰደበ እንዴት በህይወት እንቀመጣለን? ማነው ቁጭ ብሎ ይሳደባል? ጋይስ ኮመንት ላይ ሰው ፊልተር አድርጎ ቅንድቡን ሰቅሎ እንደቸከስ። አሁን ጌምሽን ተጫዋች በቃ። እኔ እኮ አልተኛውም እያየኋችሁ። እውነተኛ ሰዎች ግን እንደዚህ አረብ ሆኖ በዚህ ነው ያልክ ሲሰድባት ኮመንት ላይ ምናምን ኪንግ ትላላችሁ። እኔ እግዚአብሔር እኔ የይሁዳ ባልገረመኝም እኔ ይሁዳ የሚያደርገውን ያውቃለሁ። ግን ገብርኤልን ላይከኛ ሰዎች ሆናችሁ ግን በዚህ ነው ያልክ። መቼ ነው ቆይ ለሰው ሀገር ሰውን መሸጥ የምታቆሙት? ለሌላ እዚህ ጋር በቃ ለመሸጥ ሁሉ መከራ መብላት። አንዳንዴ ግን ሴት ልጅ መሆን ግን ከባድ ነው። ይህን ወንድ ቢሆን ኖሮ ገብርኤልን ማንም ሰው እንደዚያ ደግሞ ሴቶቹ ናቸው እኮ የሚገርሙኝ እኮ ሴት ሆና ካሁን ይሰጠኛል አንበሳ ብለን $150 እህትሽን አሳልፈሽ ከምትሰጪ ጀመርስ ጨለፈነ እኔ ውጭ በቃ በቪዲዮ ዲቦ ጫዋች አልወጣም። ታይማክሽ ምስኪን እንተውኝ። ሰውነቴ ሁሉ ጋለ። አካውንቱን እኮ ብንሰባሰብ እኮ ማስደርገም እንችላለን። ስርዓት ይይዛል። ግን እኔ ልለፈው ብዬ ነው። ማርያም ባለፈው የኔ ልጆች ሊያዘጉ ሲሉ ነው እንደዚህ ሪፖርት ይቅር ለፉት ብዬ ረሳሁት። እንዳውም እኔ በንጋት እኔን አሁን ዝም ብሎ ይፖስተኛል ከእሷ ጋር ስላየኝ ብቻ
እግዚአብሔር አካውንቱ መዘጋት አለበት። አይግባታው ቸስጠን ባንቺ ታወቀ ከሆነ እኮ እስኪያስ ይዘጋን። ኧረ ምንተኛ ነው ሙኛ አፈመሰችው። ኧረ ከኔ ጋርማ እንደዚህ ሆነ ጭንቅላቱ ለሁለት ነው ዘምሰነጠቀለ ትግስት አላት ዲቦራ አታረጊም ቤታ እኔ ኧረ በስመ አብ ወልድ መጀመሪያ አካውንቱን ነው ማዘጋደ ከዛ ይቀጥላል ስቴፕ ባይ ስቴፕ ነው ማሳይ። እኔ ዲቦራ በጣም ሰይጣን ሰው ነኝ። በጣም 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 እልከኛ በጣም ሳይ አንቺ እንደውም ትግስት አለሽ። እኔ እንደዚህ ደረጃ እንትን ካለ አባቴ ይሙት አለቀውም ነው የምልሽ። አለቀውም እንደማደርገው አለቀውም ብሎ እኔ አልፎ አልፎ ብሎ ከአንቺ ጋር ስለሚፖስት እንጂ እኔን ፎቶ ምናምን እንጂ አይኖ የአረብ መጫወቻን የአረብማ እንደዛ እንድንሆን ያደርጉት እኮ ኮመንታተር አበሾች በየቤታቸው አንበሳ ይወርድልናል ብለው ለገንዘብ የማይሆኑት ነገር የለም። እኔማ መጀመሪያ በስሱ ብሎክ አደርገዋለሁ። ከዛ ብሎክ አድርጌዋንም የሚረብሸኝ ከሆነ አካውንቱ ላይ ሄድለታለሁ። አካውንት አዳሪ ሙሉ ሳልተኛ ጠዋት ማታ ሰብስቤ አካውንቱን አስጠረቅምለታለሁ። ከዛ በኋላ አሁንም ከመጣ ያኔ በሚሄድበት ደረጃ ሄድለታል። ዝም አይደለም ስራዬ ነው የሚሆነው። ከዛ ወዲህ